አሁን የገባም ጀነራል ታደሰ ወረደን አለማባረሬ ወይም አለመቅጣቴም ትልቁ ስህተቴ ነበር ሲሉ ጌታቸው ረዳ ተናገሩ። ጌታቸው ረዳ ዛሬ የበተኑትን ጽሑፍ በአጭሩ ላቀርብላችሁ። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንትና አሁን የጠቅላይ ሚኒስትሩ አማካሪ የሆኑት ጌታቸው ረዳ በፎርቹን እንግሊዝኛው ጋዜጣ ላይ ዘለግ ያለ ጽሑፍ አስነብበዋል። ጌታቸው ረዳ ጽሑፋቸውን የጀመሩት በትግራይ ክልል ውስጥ የተካሄደው ጦርነት ከፍተኛ የሰውና የንብረት ውድመት ማስከተሉን በመግለጽ ሲሆን ሲቀጥሉም የፕሪቶሪያው ስምምነት ተስፋ ፈንጥቆ እንደነበር አስታውቋል። ሆኖም ግን ስምምነቱ በሙሉም ተግባራዊ አለመደረጉ ከጊዜ ወደ ጊዜ የነበረውን ተስፋ እንዳሟጠጠው ተናግረዋል። አቶ ጌታቸው እንዳሉት የፕሪቶሪያው ስምምነት ክልሉን ለማረጋጋትና ወደ ህገ መንግስታዊ ስርዓት ለመመለስ ሁኔታዎችን ለማመቻቸት ጊዜያዊ አስተዳደር እንዲመሰረት የሚጠይቅ ነበር። በዚህ መሰረትም ጊዜያዊ አስተዳደሩ የተመሰረተ መሆኑን ገልጸው ነገር ግን ብዙም ሳይቆይ አስተዳደሩ ወደ ውስጣዊ የፖለቲካ ሽኩቻ መድረክነት ተለወጠ ብሏል። ህወሓት የሰላም ስምምነቱ ፈራሚ ቢሆንም ሙሉ በሙሉ የበላይነት ለመያዝ ፍላጎት ማሳየቱ የጠቀሱት አቶ ጌታቸው ይህም በጊዜያዊ አስተዳደሩና በህወሓት ባለስልጣናት መካከል ግጭት እንዳስከተለ ገልጸዋል። ሲቀጥሉም በዚህ አጥፊ ድራማ መሃል ላይ ሌተናንት ጀነራል ታደሰ ወረደ ይገኛሉ ብለዋል። አቶ ጌታቸው ሲቀጥሉም እኔ የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት ጀነራል ታደሰ ምክትል ፕሬዝዳንትና የጸጥታ ክፍሉ ኃላፊ ነበሩ። በንድፈ ሐሳብ ደረጃ እነዚህ ሁለት ኃላፊነቶች የሰጧቸው በሽግግሩ ወቅት የሲቪል አስተዳደሩ እንዲያጠናክሩ ነበር። ነገር ግን የተከሰተው በተቃራኒ ነው በማለት ገልጸዋል። ጀነራል ታደሰ አስተዳደሩን ማጠናከር ይገባቸው እንደነበር የጠቀሱት አቶ ጌታቸው ይሁንና የጊዜያዊ አስተዳደሩ ዋነኛ ተቃዋሚ በመሆን ፖለቲካዊ ሴራ ውስጥ መግባታቸውን እንዲሁም ጊዜያዊ አስተዳደሩ እንዲወድቅ ትልቅ ሚና መጫወታቸውን አስረድተዋል። ይህ በግዴለሽነት የተደረገው እንቅስቃሴ አስከፊ መዘዝ ማምጣቱን ገልጸውም ጊዜያዊ አስተዳደሩ እንዲከፈል በኢኮኖሚ እንዲታነቅና ከፖለቲካ የተገለለ እንዲሆን ማድረጉንና ከፌዴራል መንግስት ጋር ለመደራደር ያለውን አቅም ዝቅ እንዳደረገው አስረድተዋል። ጀነራል ታደሰ በወቅቱ በጊዜያዊ አስተዳደሩና በህወሓት እንዲሁም በቲዲኤፍ መካከል የተፈጠረውን ውዝግብ ለመፍታት እንደ ሽማግሌ ሆነው መስራታቸውን ያወሱት አቶ ጌታቸው ይሁንና ስልካቸውን አጥፍተው መሰወራቸውን አውስተዋል። የህወሓት ወታደራዊ አመራሮች የጊዜያዊ አስተዳደሩን ክፍሎች ካፈረሱ በኋላ ጀነራሉ ተመልሰው ብቅ ማለታቸው የጠቀሱት አቶ ጌታቸው ይህ በተዘዋዋሪ ድጋፍ እንደሚመስልም አስታውቀዋል። በዚህም በሌተናል ጀነራል ታደሰ ወረደ ከባድ ክህደት የተፈጸመባቸው መስሎ እንደሚሰማቸው ገልጸዋል። ጨምረውም አሁን መለስ ብዬ ሳስበው ጀነራል ታደሰ ታማኝ ባለመሆኑም አለመቅጣቴ ወይም አለማባረሬ ትልቅ የፖለቲካ ስሌት ስህተት መስሎ ይሰማኛል በማለት ገልጸዋል። አሁን የገባ ጥብቅ መረጃ የትራምፕ አስተዳደር በአይስ አማካኝነት ባለፈው አንድ ዓመት ካሰራቸው ስደተኞች መካከል 40% ምንም አይነት ወንጀል የሌለባቸው እንደሆነ ተጋለጠ። ዝርዝሩን በአጭሩ ላቀርብላችሁ። ፕሬዝዳንት ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ ባለው የመጀመሪያ ዓመት የአሜሪካ የኢሚግሬሽንና የጉምሩክ አስከባሪ ወይም አይስ ካከናወናቸው እስሮች መካከል የከፋ ወንጀል ታሪክ ያላቸው ስደተኞች ቁጥር እጅግ አነስተኛ መሆኑን አንድ የውስጥ ሰነድ አመለከተ። ሲቢኤስ ኒውስ እጅ የገባው የአገር ውስጥ ደህንነት ሚኒስቴር ወይም ዲኤችኤስ አዲስ ሰነድ እንደሚያሳየው ባለፈው አንድ ዓመት በቁጥጥር ስር ከዋሉት ወደ 400,000 የሚጠጉ ስደተኞች መካከል በከባድ ወይም በኃይል የታጀቡ ወንጀሎች ማለትም ቫዮለንት ክራይምስ የተከሰሱት ወይም ጥፋተኛ የተባሉት ከ14% በታች ናቸው። ይህ አዲስ መረጃ የትራምፕ አስተዳደር በህገወጥ ስደተኞች ላይ የሚወስደው እርምጃ
በዋነኝነት ወረስት ኦፍ ዘ ወረስት የሚባሉት ማለትም አደገኛና የከፉ ወንጀለኞች ላይ እያነጣጠረ ነው በሚል በተደጋጋሚ የሚሰጠውን መግለጫ የሚገዳደር ሆኗል። እንደ ሰነዱ ከሆነ በቁጥጥር ስር ከዋሉት ውስጥ ወደ 40% የሚጠጉት ምንም አይነት የወንጀል ታሪክ የሌላቸው ሲሆን የታሰሩትም በኢሚግሬሽን የሲቪል ሕግ ጥሰት ለምሳሌ ፍቃድ ሳይኖራቸው በመቆየታቸው ብቻ ነው። ሁለተኛ በነፍስ ግድያ ወይም በጾታዊ ጥቃት ወንጀል የተከሰሱት ወይም ጥፋተኛ የተባሉት ከጠቅላላው እስረኞች ከ2 በመቶ በታች ናቸው። በመንግስት ትኩረት ሰጥቶት የነበረው ትሬድ አራጓ የተባለው ቡድን ጨምሮ የማንኛውም የጋንግ ቡድን አባል ተብሎ የጠረጠሩ ደግሞ 2 በመቶ ብቻ ናቸው። ትራምፕ ስልጣን ከያዙ በኋላ የስደተኞች እስር መጠን በ3 እጥፍ ጨምሯል። ባለፈው የባይደን አስተዳደር የስልጣን ዘመን በ2024 በጀት ዓመት 113,000 ስደተኞች ታስረው የነበረ ሲሆን በትራምፕ የመጀመሪያ ዓመት ግን ይህ ቁጥር ወደ 393,000 አሻቅቧል። ይሁን እንጂ ይህ አከራካሪ የተባለው እርምጃ በህዝብ ዘንድ የነበረው ድጋፍ እየቀነሰ መምጣቱን የሲቢኤስ ኒውስ የህዝብ አስተያየት ጥናት ያመለክታል። ትራምፕ ስልጣን ሲጀምሩ 59% የነበረው የህዝብ ድጋፍ ባለፈው ወር ወደ 46% ዝቅ ብሏል። ከ60% በላይ የሚሆኑት አሜሪካውያን የኢሚግሬሽን ወኪሎች በጣም ጥብቅ ወይም ቱታፍ እየሆኑ ነው የሚል እምነት አላቸው። በአይስ የታሰሩት ግለሰቦች የወንጀል አይነት ዝርዝር ከጃንዋሪ 2025 እስከ ጃንዋሪ 2026 ያለው ስንመለከት የኢሚግሬሽን ህግ ጥሰት ብቻ 39.8%፣ አካላዊ ጥቃት 10.9%፣ ሰክሮ መንዳት ወይም ዲዋይ 7.6%፣ አደገኛ እጾች 5.7%፣ የጦር መሳሪያ ወንጀል 1.6%፣ ጾታዊ ጥቃት 1.4%፣ የነፍስ ግድያ 0.5% ናቸው። ሪፖርቱ አክሎ እንደገለጸው ይህ መረጃው የድንበር ጥበቃ ወኪሎች ማለትም ቦርደር ፓትሮል በከተሞች ውስጥ ያከናወኑትን የጅምላ እስር እንደማያካትትና በከተሞች የሚከናወኑ ወታደራዊ መሰል እርምጃዎች በነዋሪዎች ላይ ከፍተኛ ስጋት መፍጠራቸውን ገልጸዋል። ሰበር አሁን የገባም የአሜሪካ የኢሚግሬሽን ኃላፊዎች አስፈሪ ምስክርነት በአሜሪካ ምክር ቤት። ዛሬ በምክር ቤቱ የተነገረው ነገር ምንድን ነው? በዲቪ አሸናፊዎች በስደተኞችና ከመንግስት እርዳታ የሚቀበሉትን ምን አሏቸው? ዝርዝሩን በአጭሩ ላቀርብላችሁ። ዛሬ በአሜሪካ ዋሽንግተን ዲሲ አንድ ትልቅ ክስተት ተደርቷል። የትራምፕ አስተዳደር የኢሚግሬሽን ኃላፊዎች በምክር ቤት ቀርበው በሰጡት ምስክርነት የታዘዝነውን መጠነ ሰፊ የማባረር ወይም ማስ ዲፖርቴሽን ዘመቻ እንፈጽማለን ብለዋል። ይህ መግለጫ በአሜሪካ ላሉ ስደተኞች ብቻ ሳይሆን ወደ አሜሪካ ለመምጣት ለሚጠባበቁም የዲቪ አሸናፊዎችና የቪዛ ተጠባባቂዎች ምን ትርጉም አለው? የአይስ የድንበር ጥበቃና የዜግነትና ኢሚግሬሽን አገልግሎት ኃላፊዎች በሕዝብ ተወካዮች ምክር ቤት ቀርበው ነበረ። ዋናው መልእክታቸው ግልጽ ነበር። ማባረር። ፕሬዝዳንቱ አዘውናል፣ እኛም ያሉንን እናደርጋለን፣ እናባራለን ሲሉ ተደምጠዋል። ቀደም ሲል ወንጀለኞች ላይ ብቻ ያተኮረ የነበረው አሳር ተቀይሮም አሁን መጠነ ሰፊ ወይም ማስ ወደሚል ስል ተሸጋግሯል። ዜጎቻቸውን በዲፖርቴሽን ለመቀበል ፍቃደኛ ያልሆኑ አገራት ላይ ኢትዮጵያን ጨምሮ ማለት ነው የቪዛ እገዳው ተጠናክሮ እንደሚቀጥልም ፍንጭ ሰጥቷል። የኢሚግሬሽን መስሪያ ቤት ትኩረቱን ወደ ማባረርና ወደ ድንበር ጥበቃ ካዞረ የቪዛ ቃለ መጠይቆች ይበልጥ ሊዘገዩ ወይም ሊሰረዙ ይችላሉ። በተለይም በኢትዮጵያ ላይ ያለው የቪዛ እገዳ ለመነሳቱም የዲፕሎማሲያዊ ግፊት ካልተጨመረበት የዲቪ አሸናፊዎች እድል አሳሳቢ ደረጃ ላይ ይገኛል። ያለ ሰነድ ለሚኖሩ ደግሞ በሚኒያፖሊስ የታየው አይነት ድንገተኛ ፍተሻ ወይም ሬድ በሌሎች ከተሞች ሊቀጥል እንደሚችል ኃላፊዎቹም ዛሬ በምስክርነታቸው ፍንጭ ሰጥተዋል። ይህ ማለት ማንኛውም ሰነድ የሌለው ሰው ለስጋት ተጋላጭ ነው። ከመንግስት ድጎማ የሚቀበሉ ማለትም ዌልፈር የሚወስዱትን በተመለከተም ከመንግስት እርዳታ የሚወስዱ ዜጎች ባሏቸው ሀገራት ላይ ጥብቅ እርምጃ እንደሚወሰድ ተገልጿል። ይህም ለግሪን ካርድ ማመልከቻዎች እንቅፋት ሊሆን ይችላል ተብሏል።
መፍትሄው ምንድነው? በዚህ አስቸጋሪ ወቅት የሚከተሉትን ነገሮች ማድረግ ይጠቅማል። በአሜሪካ የምትኖሩ ወገኖች ኖ ዩር ራይት የሚሉ መመሪያዎችን ተመልከቱ። ከህግ ባለሙያዎች ጋር ተመካከሩ። ማንኛውም ህጋዊ ሰነድ፣ የግብር ወይም ታክስ ሪከርድና የስራ ፍቃድ በተገቢ ሁኔታ ያዙ። በየቀኑ የሚወጡ አዳዲስ የፖሊሲ ለውጦችን በንቃት መከታተልም ወሳኝ ነው። ያነጋገርናቸው የህግ ባለሙያዎች ለዛሀበሻ እንደገለጹት የቪዛ አገልግሎት የሚሰጠው ዩኤስሲአይኤስ የሰው ኃይሉና በጀቱን ወደ ማጣራትና ወደ ዲፖርቴሽን ሂደቶች ካዞረ መደበኛው የቪዛ ቃለ መጠይቅ ይበልጥኑ ሊራዘሙ ይችላሉ። ቀደም ባሉ ጊዜያት የወንጀል ሪከርድ ያላቸው ብቻ ይቀድሙ ነበር። አሁን ዛሬ በምክር ቤቱ ላይ ባለስልጣናቱ እንደተናገሩት ከሆነ መጠነ ሰፊ ማባረር ማለትም ማስ ዲፖርቴሽን ሲባል ማንኛውም ህጋዊ ሰነድ የሌለው ሰው የዘመቻው ሰለባ ሊሆን ይችላል። ሰበር፣ እስራኤል ኢትዮጵያውያን ስደተኞችን ልታባረር ነው። የመብት ተሟጋቾች ድርጊቱን እየተቃወሙ ይገኛሉ። እስራኤል አባራለሁ ስላለቻቸው ኢትዮጵያውያን ጉዳይ የምናውቀው መረጃ ምንድን ነው? እስከ መጨረሻው ተከታተሉት። የእስራኤል ከፍተኛ ፍርድ ቤት በአገሪቱ የሚገኙ ኢትዮጵያውያን ስደተኞችን ወደ ሀገራቸው ለመመለስ የተላለፈውን ውሳኔ ማጽናቱን ተከትሎ የሰብአዊ መብት ተሟጋች ድርጅቶች ውሳኔው በአስቸኳይ እንዲታገድ ለሀገር ውስጥ ጉዳይ ሚኒስትር ጥሪ አቀረቡ። ተሟጋቾቹ ጥሪውን ያቀረቡት በኢትዮጵያ ያለው የጸጥታ ሁኔታ አሁንም እጅግ አሳሳቢና ያልተረጋጋ መሆኑን በመጥቀስ ነው። እስራኤል በኢትዮጵያ በነበረው ደም አፋሳሽ ጦርነት ምክንያት እንደ አውሮፓውያን አቆጣጠር ከኖቬምበር 2021 ጀምሮ ለኢትዮጵያውያን ስደተኞች ሰጥታ የነበረውን የጋራ ጥበቃ ወይም ግሩፕ ፕሮቴክሽን በጃንዋሪ 2024 ማንሳቱ ይታወሳል። የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ጥበቃውን ያነሳው በኢትዮጵያ ያለው የጸጥታ ሁኔታ ለዜጎች መመለስ አስተማማኝ ነው የሚል የባለሙያዎችን ምክር ማግኘቱን በመጥቀስ ነበረ። ባለፈው ታህሳስ ወር ከፍተኛው ፍርድ ቤት 3 የበጎ አድራጎት ድርጅቶች ያቀረቡትን ይግባኝ ውድቅ በማድረግ ስደተኞቹ ሀገሪቱን ለቀው እንዲወጡ የ4 ወራት የዝግጅት ጊዜ ሰጥቷል። በዚህ መሰረት እስከ ኤፕሪል 18 ቀን 2026 ድረስ ስደተኞቹ እስራኤልን ለቀው እንዲወጡ ይጠበቃል። የመብት ተሟጋቾች ግን በኢትዮጵያ ያለው ሁኔታ አሁንም አስጊ መሆኑን ይሞግታሉ። የእስራኤል ውጭ ጉዳይ ሚኒስትር ራሱ በፌዴራል መንግስቱና በህወሓት መካከል ዳግም ውጊያ መጀመሩን ተከትሎ እስራኤላውያን ወደ ትግራይ ክልል የሚያደርጉትን ጉዞ እንዲያቆሙ ማስጠንቀቂያ ማውጣቱን ድርጅቶቹ እንደ ማስረጃ ያቀርባሉ። በአሁኑ ወቅት በትግራይ ክልል ዳግም ውጊያ መጀመሩን፣ በአማራ ክልል በመንግስትና በታጣቂዎች መካከል ግጭት መቀጠሉን፣ በኦሮሚያ ክልል በመንግስትና በታጣቂዎች መካከል ያለው ፍጥጫ አለመቆሙን ድርጅቶቹ ገልጸዋል። የስደተኞች መብት ተሟጋች ድርጅት የክፍል ዳይሬክተር ኔታ ሚሼሊ እስራኤል ራሷ ለዜጎቿ የጉዞ ማስጠንቀቂያ በሰጠችበት ሁኔታ ስደተኞችን በቀጥታ ወደ ጦርነት ቀጠና መላክ ተገቢ አይደለም ሲሉ ውሳኔውን ነቅፈዋል። የእስራኤል መንግስት ውሳኔ የሚመለከታቸው 700 ስደተኞችን ብቻ ነው ቢልም የመብት ተሟጋቾች ግን ቁጥሩን ወደ 1400 እንደሚጠጋ ይገምታሉ። ብዙዎቹ ስደተኞች ከ20 ዓመታት በላይ በእስራኤል የኖሩ ልጆቻቸው ዕብራይስጥ ብቻ የሚናገሩና ወደ ኢትዮጵያ ቢመለሱ ለከፍተኛ አደጋ እንደሚጋለጡ የሚገልጹ ናቸው። የእስራኤል ስደተኞች ባለስልጣን ቃል አቀባይ በበኩላቸው ሁኔታውን በቅርበት የተከታተለ ነው፣ እስካሁን ድረስ ዋና ከተማዋ አዲስ አበባ እጅግ የተረጋጋች ነች ሲሉ ምላሽ ሰጥተዋል። እስራኤል በአሁኑ ጊዜ ከሱዳንና ከኤርትራ ለመጡ ስደተኞች ጊዜያዊ ጥበቃ መስጠቷን ቀጥላለች።